ገነት ሸገር ካዱ ገነት ሸገር አይረ ሁሉም ለባና ያራዳ ልጆች መናገሻ እሺ እንግዲህ እንደገጠምን እናነሳዋለን። እንዳታዝኑ፣ ምንም እንዳታዝኑ። ላይፍ እንደዚህ ነው። ገባችሁ? እንደገጠም ነው። ትንሽ ፈታ ብለን እንግዲህ ያው ፈታ እያለን እቃ ምናምን አነሳስተናል። ፍሎሩ እንዳለ እቃ ብቻ ነው ባሳያችኋለሁ። እኔን ስጨርስ አሁን ይሄንን ፈታለን። እንደገጠምን እንዳሳመረን እናነሳለን ትላል። ይቀጥላል ላይፍ። ሌላ ቤት ደግሞ ሄደን ማሳመራችን አይቀርም። የራሳችን ቤት ደግሞ ስንይዝ በስርዓት በደንብ እናሳምረዋለን። ምንም ሀሳብ ጭንቀት አይገባችሁ። አይዞፋኒ ምናምን እንዳትሉ፣ እንዳታዝኑ። ምንም ላይክ ይሄ የላይፍ ፓርት ነው። የአንዱ ላይፍ ፓርት ውጣ ውረድ አለው። ከፍ ዝቅ ትላላችሁ። ሁሌ ስቴብል ሆናችሁ እንትን አትሉም። ያው ሁሌ አዲስ ነገር ይኖራል ምናምን። ያ እንዲህ ነው ላይፍ እንግዲህ። እና ምን እንዳትሉ፣ ወይኔ ፋኒ አይዞ ምናምን እንዳትሉ ለማለት ነው። ይሄ ደግሞ ኮሜንት ከዚህ በፊት ጠይቃችሁኝ ነበር። እንዴ ሳታሲዘው ምናምን ለልጆቹ ይወድቃል ስትሉኝ ነበር። ግን ያው አስይዤዋለሁ እንደምታዩት። ይሄን መፍታት አለብን። ከዛ ደግሞ ለመጫን እንዲመች እነዚህን ድጋሚ መነቃቀል አለብኝ፣ መደርደሪያዎቹ ማለት ነው። ያ እንዳይሰበር፣ አንደኛም ይሰበራል ሲጫን። እስቲ በአነስተኛ መኪና ናት፣ ይሄን ያልተደቃ አይደለም መኪናው። ሌላ ደግሞ እግዚአብሔር ብሎ አሪፍ ቤት ከሰጠን ቤት ደግሞ እናሳምራለን። እናሳ አትሉ። ትንሽ ያሳሰበኝ ጠረጴዛው ነው፣ ያኛው የስቱዲዮ እሱ ትልቅ ነው። ወደ ጎን ሜትር ከ60 ወደ ውስጥ ደግሞ 80 ሰንቲ ነውና ትልቅ ነው። እሱ ከባድ ነው። እንዲሁ ነበር ጭን የመጣ ነው። በጣም ከባድ ነው። በጣም ሲበዛ ለሁለት ራሱ ከባድ ነው። እሱ መፍታት አለብን። እሱ ትንሽ የቤት ስራ። መብራታችን ትነቀስ። ግን ብዙዎቻችሁ ወዳችሁት ነበር ይሄኛውን ያሳመርኩት የጫማ መደርደሪያው ምናምን ተመችቷችሁ ነበር። ሌላም ቤት እንቀጥላለን ስናገኝ። አሪፍ ቤት ደግሞ እግዚአብሔር ብሎ እንደሚሰጠን ተስፋ አደርጋለሁ። እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88,000 ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ የኤሌክትሪክ ቻርጅ ጋር፣ ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በዚህ መልኩ ጨርሰናል። መስታወት ነው የሚቀረው። መስታወቱን ግን ማሸግ አለብኝ በጨርቅ ምናምን እንዳይሰበር፣ በአንድ ረዘም ባለ ጨርቅ፣ ከዛ በፕላስተር መጠቅለል አለብኝ። ያው በፊት ስራ የነበረው ስራ የምታውቁ ሰዎች ካላችሁ ይሄ ኡምሱክ ነው የምሰራው። ይሄ ቤት ሙቭ የሚያደርጉ ሰዎች አሉ። ከአንድ ቤት አሁን እቃ ስለቅ እቃ መተው ፓከሮች ምናምን መተው ፓክ ያደርጋሉ ምናምን። ከዛ እቃውን በካርቶን በስርዓት እንዳይሰበር መስታወቶች፣ ውድ እቃዎች፣ ቲቪ ምናምን እንደዚህ አይነት ስራ ነበር ስራ የነበረውና ይሄ ሞንታጀ መገጣጠም ምናምን ልክ ሰውን ቤት ሲለቅ ቁምሳጥን ለምሳሌ ሙሉን ፈታታውና እንደዚህ በየስራው በጽሁፍ ጽፌ በስርዓት አስቀምጬ እዛኛው ቤት ደግሞ የሚቀይርበት ቦታ ሄደን ገጥሜ እንደነበረው አስቀምጬ መሄድ ማለት ነው። እንደዚህ አይነት ስራ ነበር ስራ የነበረው። ያለውን ነገር አሁን አንዳንዴ የሚያጋጥመን ቤት ውስጥ ትላልቅ ቁምሳጥን ይሄ ሙሉ ግጥም ያለ እንደዚህ አሁን እሱ በቃ ይሄን የሚያካክል በር ምናምን ብቻዬን እሰራው ነበር። እሱ ላይክ አም ፕራውድ ኦፍ ማይሰልፍ። እኔ ስለ ስራ ስታወሩ
አንዳንዴ በጣም ነው የምታስቁኝ። በቃ እስቲ እንደ ወንድ ስራ ምናምን በጣም ነው የምታስቁኝ። እኔ በዚህ አጋጣሚ ስራ አንቅም፣ ማንኛውንም ስራ ነው የምሰራው። እንደውም ይሄ ቁጭ ብሎ የሚሰራ ስራ ይሄ አልወድም እኔ በተፈጥሮዬ። አሁን የቢሮ ስራ ብትሉኝ በጭራሽ አልፈልግም እንደዚህ ነገር። በቃ የሰው ልጅ ፍላጎትን የሚኖረው አሁን እኔ የሆነ የምንቀሳቀስበት የሆነ ሰውነታችሁ የሚንቀሳቀስበት ጉልበት የምታወጡበት ነገር እንደዚህ አይነት ስራ ነው የምወደው እኔ። አሁን ለምሳሌ የጉልበት ስራ ምናምን ደስ ይለኛል። አክቲቭ ናችሁ፣ በቃ ድብርት አይሰማችሁ። አንድ ቦታ ምንም ማሰሩ ከሆነ ቁጭ የምትሉ ከሆነ ወይ አንድ እቃ ብቻ እንደዚህ ስካን እያደረጋችሁ ደንዛችሁ ነው የምትቀሩት። በጣም በጣም ቦሪንግም ነው ለሰውነታችሁም ለአእምሯችሁም እያስጠላችሁ ደስ አይልም፣ አክቲቭ አትሆኑም። እና የምወደው ስራ በብዛት እንደዚህ እንዳልኳችሁ ወይ እንቅስቃሴ ያለው ነገር የሆነ ሰውነቴ መንቀሳቀስ አለበት ስሰራ እና እንደዚህ አይነት ስራ ነው መሆን የሚመቸኝና ሀገር ቤት የሰራሁትን ስራ እንደውም ብነግራችሁ ከድሮ ጀምሮ ከህፃንነት ጀምሮ ይሄን ቪዲዮ አንድ ዶክመንተሪ ይሰራበታለሁ። አንድ ስለኔ ባክግራውንድ አጠቃላይ ስለ ስራውን ያላችሁ አመለካከት እኔ ላይ ይዛችሁኛል። በዳንስና በስራ እንዲመታችኋል። ስራ ልክ በቃ እንደምጠላ ሰርቼ እንደማላቅ ምናምንና በፊት አባቴ ነጋዴ ነበር፣ ንግድ አግዝ ነበር፣ ስራ ነበረ። ሁለት አጎቴ ታክሲ ነበረው፣ ታክሲ ሚኒባስ ማለት ነው። እሱን ወያላነት ሰርቼ አውቃለሁ። እንግዲህ ወያላነት ብር ለማግኘት በሰዓቱ ራሴን ለመቻል ማለት ነው። አንደኛው አጎቴ ደግሞ ኢንጂነር ነው። እሱ ደግሞ ለሱ ፎርማን ሆኜ ሰርቻለሁ። ሰራተኞችን መቆጣጠር፣ ብር ያው ሂሳብ መክፈል፣ ደሞዝ በየወሩ መስጠት፣ እቃ የሚገዙ እቃዎች ከህንፃ መሳሪያ እየሄድኩ እቃ መግዛት ምናምን በቃ ሙሉ ስራውን እኔ ነበር የምሰራው። ግዢ፣ ክፍያ፣ እቃ የሚገቡ እቃዎች፣ ሲሚንቶ፣ ምንም ብቻ ሁሉ ነገር ማለት ነው። የልስን የሙያ ደግሞ እዛው የተማርኩበት ማለት ነው። ገና ለገና ፎርማኔ ብዬ ልብሴንና እንደዚህ ዝንጥ ብዬ ምናምን ብሄድም ግን እሰራለሁ። ገባቸው? የስራ ልብስ ይዤ እንደነሱ እንደ ቀን ሰራተኞቹ የቀን ስራ ልብስ እንደሚለብሱ እንደነሱ ገብቼ ጂፕሰን ተምሬያለሁ። አብሬ ከነሱ ጋር ጂፕሰን ሰራ ነበር። ከነሱ ጋር እለስን ነበር በስርዓት ልስን ማለት ነው። እንደዚህ እንደ አናጺ እንቀጠቅጥ ነበር። ሸከምም ቢሆን ምንም ሲሚንቶ ማብኳትም ኤቭሪቲንግ ሁሉ ነገር ሰርቻለሁ። እዚህ ሀገር ባልመጣ ኖሮ በሰዓቱ እንደዚህ አይነት ሙያ ውስጥ ነበር የምገባው። ይሄንን ሙያ በደንብ በሰፊው ፊኒሺንግ ስራዎች ምናምን አጎቴ ህንፃ ሲሰራ ሌላው ፊኒሺንጉን ይዤ በስርዓት እንደዛ ለመስራት ነበር እቅዴ፣ አላማዬ ምናምን። ሚክሰሮች፣ ማሽኖች ብቻ እየገዛው ክራይ ምናምን በጣም ብዙ አይዲያዎች ነበሩኝ። ልክ እሱን ደግሞ ሳቆም ያጋጣሚ ምን ጀመርኩ? እዚህ ከመምጣቴ በፊት ደግሞ ምንድን የጀመርኩት ለምሳሌ ጫማ ሞያሌ ድረስ እየሄድኩ ሞያሌ ጠረፍ ድረስ እንግዲህ ስንት ረጅም ሰዓት መንገድ ተጉዤ ማለት ነው በመኪና እዛ ሄጄ ጫማ እመጣለሁ። ከውጭ ሀገር የሚመጡ ጫማዎች፣ እነሱ ጫማዎች አሁን የሰልባጅ ጫማ ከሌላ ሀገር የሚመጡ ከቻይናም ከዱባይ የሚመጡ ጫማዎች ከዛ እያመጣን አዲስ አበባ እያመጣው አከፋፍል ነበር። ናይክ ጫማዎች ኤርፎርስ በመጣ ሰዓት ማለት በሰዓቱ እንደዚህ አይነት ጫማዎች እያመጣው አከፋፍል ነበረ። በቃ ብዙ ነገር ሞክሬያለሁ። ታክሲ፣ ይሄ መኪና ማከራየት ከጓደኛዬ ጋር ደግሞ ማዘር ልክ በቃ ኢትዮጵያ አሁን ወደ ጀርመን ከመውጣቴ በፊት ማዘር ምንድን ነበር ምላት፣ ፕሊስ በእናትሽ ያው ከጓደኛዬ ጋር እንደነገርኳችሁ ቢሮ ከፍተን የመኪና ክራይ ለማድረግ ቢትስ በሰዓቱ 190 ሺህ ብር ነበር የዛኔ ማለት ነው። እና እሷም እጇ ላይ ብር ነበራት እና ለምንድነው ቢትስ ገዝተሽ እያከራየው እኔ እየነዳሁት በወር 10,500 ማስገባት ይቻላል በቢትስ ማለት ነው። ራሴ ይዤው እያከራየው ዲያስፖራዎች ሲመጡ ምናምን እንቀበል ነበርና እንደዚህ አይነት ነገሮች ሹፍርና ምናምን ነገር በሰራ ነበር። ሹፌርም ሰርቼ አውቃለሁ። ከጓደኛዬ ጋር እንደዚህ ኮንታክት ነበረን። ሰው ሲመጣ ምናምን ዲያስፖራ ከውጭ ሀገር እንቀበልና አዋሳ ይዣቸው ሄዳለሁ ወይ በቃ ከነሱ ጋር ውሎ መዋል ማለት ነው። አንድ ወር ሙሉ መኪናውን የጋ ይሆንና እነሱን ይዤ ማሽከርከር ማለት ነው። እንደሱ ሰርቼ ነበር እና እኔም ደግሞ ስራውን ሳየው በጣም አሪፍ ስለሆነ ቢሮ ከፍተን ከሱ ጋር ለመከራየት እና የመጀመሪያ እቃዎች ለመገዣ ምናምን የተወሰነ ብር አዋተን እንጀምር ምናምን ብዬ ማዘርን ባሳምናት ልትሰማኝ አልቻለችም። አልፈልግም፣ አይሆንም፣ ታውቃላችሁ ቤተሰብ እዛ ጋር ይፈራሉ ምናምን ነው። በዛ ምክንያት አልተሳካልኝም። ቪትስ ግዢ ክራይ አሪፍ ነው፣ ያዋጣል። ቢያንስ በ2 ዓመት 3 ዓመት ውስጥ የገዛሽውን መኪና ተመልሻለሽ። እቁብም ገብተን ምናምን በደም ያው እንሰራለን ምናምን አልኳት። ኖ አይሆንም፣ ታውቃላችሁ ማዘርም ቢያለች ያጎትም ቤተሰብ ሁሉም ይስማማን። ኧረ እነዚህ ልጆች ብርሽን ያጠፋሉ ምናምን ያው ታውቃላችሁ ቤተሰብ ይሰበሰብና ይሄ ምናምን ይሏቸዋል እና ብዙ አትታመኑም። ለወጣቶች ብዙ እድል አይሰጥም እና በዛም ፌል አደረገ። ከዛ የመጨረሻ አማራጭ ምንድን ነው? ምንም ነገር ሲከለክሉኝ ሲቀር ኢትዮጵያ ውስጥም ትንሽ ረብሻ ነበር ምናምን በቃ ብጥበጣ፣ ሰው መታፈስ ምናምን ሲጀምር ጓደኛዬም
ተሰዶ በሱዳን ምናምን በፕሌን ሊቢያ ሲገባ እንዴ ምናምን አልኩና እሱም ሀሳቡ የነበረው እናቱን ያው ሸውዶ ያው ወደ ሱዳን ሄዶ ከሱዳን ብር አስልኮ ጣሊያን ሊቢያ ሊሄድ ነው ብሎ ብር አስልኮ ብሩን ተቀብሎ እዚህ መተን ቢት ገዝተን ምናምን እንሰራበታለን ተባብለን ነበር። ያንተ ከተሳካ እኔም እቀጥላለሁ ተባብለን ለኔ አልነበረም ሀሳባችን። እሱ ሀሳቡ እንደዛ አልነበረም። ሄደ። ከዛ ገባው ምናምን ፋኒ ምናምን አለኝ። ኦኬ ገባው ምናምን ሲለኝ እኔም በቃ ጓደኛ አሰባሰብኩና እዛ ሰፈር ውስጥ ወደ 20 40 ምናምን እንሆናለን። ተሰባሰብን ወጣን። በቃ እኛም ወጣን። እንዴ በሊቢያ በረሃማ ሳናይ በፕሌን የሚገባ ከሆነ ምናምን ብለን ወጣው። ልክ ስወጣ ሱዳን ስደርስ ደወልኩላት የማዘርን ከዚህ በፊት ተናግሬዋለሁ። ኧረ ተመለስ አይሆንም ምናምን በቃ ብሩ ይሰጣል ምናምን። ኦልሬዲ መንገድ ላይ መመለስ አልችልም። ገባችሁ? እዛ የዛኔ ስወጣ 4000 5000 ብር ያው እስከ ሱዳን ድረስ ፈሽቶብኝ ቪዛ ምናምን ሳስጨርስ ማንም አያውቅም። በራሴ ከበር አድርጌ ካጎቴ ነው የተወሰነ ብር ተቀብዬዋለሁ 2000 ብር እንዳልኳችሁ ገባው ምናምን በቃ ያው ጀርመን መጣሁ ማለት ነው። የኔ ላይፍ ስታይል እንደዚህ ስቶሪ እንደዚህ ነበር እና በሰዓቱ ደግሞ እኔ ሪሌሽንሺፕ ነበረኝ የፍቅረኛ ምናምን እስከ 30% ታላቅ ቅናሽ ከሚያገኙበት ከሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ በካሬ ከ88000 ብር ጀምሮ ከ50% የባንክ ብድር ጋር ከዚህ በፊት በካሳንቺስ ሴቶች አደባባይ ጥንቅቅ አድርገን ማስረከባችን ይታወቃል። አሁን ደግሞ ውብና ነፋሻማ አየር ከሚያገኙበት በእንግሊዝ ኤምባሲ ከባለ 2 እስከ ባለ 4 መኝታ ቅንጡ አፓርትመንት ቤቶችን በ10% ቅድመ ክፍያ ብቻ ያገኛሉ። 5 ሰፋፊ ሊፍቶች ከዘመናዊ የኤሌክትሪክ ቻርጅ ጋር ዘመናዊ የመዋኛ ገንዳ፣ ጂምና ስፓ፣ አውቶማቲክ ጄኔሬተር፣ የከርሰ ምድር ውሃ፣ የደህንነት መጠባበቂያ፣ ሲሲቲቪ ካሜራ ከሰፊ አዳራሽና ቴራስ ጋር በአንድ የያዘ። በተጨማሪ ይህን ቪዲዮ አይተው ቀድሞ ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ያገኛሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። የሪሌሽንሺፕ ሰው ነኝ። እንደዚህ ፍቅር ውስጥ ምናምን በቃ ሪሌሽንሺፕ ነገር አፍቃሪ ነኝ ልበል እንደዛ ነገር ነኝና በሰዓቱ ራሱ ገና 20 ዓመት እያለ የዛሬ ስንት ዓመት 9 10 ዓመት ማለት ነው 10 ቤት ውስጥ እያለሁ 18 አሁን ማውራችሁ ታሪክ 18 ጀምሮ እስከ 19 20 ምናምን ማለት ነው። ከዚህ ሀገር ከመምጣቴ በፊት 3 4 ዓመቱን ከ10ኛ ክፍል አቁሜ በቃ ስራ ላይ ነበር። እነዚህን ስራዎች አሁን የነገርኳችሁን ስራ ነበር። ከዛ በሰዓቱ ራሱ በዛ እድሜ ራሴን ችዬ ቤት ክራይ ተከራይቼ ፍቅረኛዬን አስቀምጬ ምናምን ለሷ ያው ተበት እያልኩ ምናምን ሳኖርም የነበርኩ ሰው ነኝ። አሁን ደግሞ ልብሳችንን እንከታተታለን። እንግዲህ ብቻዬን ነው እየሰራሁ ያለሁት። ያው ብዙም እቃ የለኝም፣ ግን ያው ብዙም አይባልም። ቀስ በቀስ እቃው ያው ቶሎ አያልቅም። ብቻችሁ ስትሆኑና ከሰው ጋር ስትሆኑ ይለያያል። እየታገድን ነው። ኦልሞስት ጨርሰናል። የመጨረሻ ልብስ ነው የቀረው። አሁን ደግሞ ወደ ስቱዲዮ ደርሻለሁ። የቁም ሳጥኔ ምናምን እንዳለ ጨርሻለሁ። የምወደው ቦታ ነው። የኔ ፌቨራይት ቦታ ነው ይሄ። እዚህ ጋር ኢንጆይ የማደርግበት የራሴን ታይም ወርክም እና ሁሉ ነገር እዚህ ጋር ነው። በቃ ሁሉ ነገሬን በብዛት በቃ እዚህ ጋር ነው ስራዬን የምሰራው። አብዛኛው ታይሜን ስፔንድ የማደርገው እዚህ ጋር ነው እና ይሄ የኔ ሆቢ እና ፌቨራይት ቦታዬ ነው። እቺን አሁን ቀስ በቀስ ፓክ እናደርጋታለን። ያ እያዘንኩ ነው የማነሳው 10 ጊዜ። በጣም አሪፍ ቦታ ነበር ቤቱ። ባይ ዘ ዌይ አሪፍ ቤት ነው። በጣም ወድጄው ነበር ቤቱን። ግን ፊኒሺንግ ይቀርዋል። ቤቱ ምናምን ትልቅ ነው ቤቱ። እኔ ለብቻዬ ልከራየው ብል ራሱ የቤት ከ1500 እስከ 1000 ብር እስከ 1200 ምናምን ይሆናል ቤቱ። ይሄ ልከራየውን ብል አልችልም። የእነሱ ግሩፕ የራሳቸው የያዙት ስለሆነ እነሱ ሊያከራዩአችሁ አይችሉም። እና ለእኔም ደግሞ ይሄን ያለ 1200 ለምን ገፈግፋለሁ ለራሴ። እና ቦታው በቃ አሪፍ ነው። ውስጥ ከተማ ላይ ነው፣ መስታወት ዳር ላይ ነው። አቀማመጤ ወድጄው ነበር። ከዚህኛው ወደዛ መኝታ ቤቱ ጋር ደስ ይል ነበር ምናምን። እዚህ ጋር ሴት አፕ አድርጋችሁ ባክግራውንዳችሁ ምናምን ሰፊ ነው፣ ያምራል። ቪዲዮ ላይ ደግሞ እንደ ሰፊ ቤትና ባክግራውንዳችሁ የሚያምር ነገር ሲኖር ደስ ይላል። እና እንደዚህ አይነት ቦታ አሁን መልሼ ቀጣይ የማገኘው ቤት እንደዚሁ መስታወት ጋር መስኮት አጠገብ ሆኖ ከኋላ ባክግራውንድ መኝታ ቤቴ እንደዚህ ምናምን ብቻ የሆነ ሰፊ ሳሎን ባገኝ ደስ ይለኛል። ነው ኦፕን ኪችን ቢሆን ደግሞ ሞር ፍላጎቴ ነው። የመጀመሪያ ስቴፕ ኦፕን ኪችን ቢሆን ደስ ይለኛል።
ቀለል ያለ ሞደርን ስታይል አሪፍ ጽድት ያለ ኪችን ሰርታችሁ ቤታችሁ ምናምን በቃ የሆነ ደስ የሚል ልክ ያኛው ቤት እንደሰራሁት አይነት ማለት ነው እንደማገኝ አይሆፕ ተስፋ አደርጋለሁ። ኦፕን ኪችንም ካልሆነ ኦኬ ሳሎኑን ማሳመር እንችላለን። የስ ሶ ይሄን ፓክ እናደርግ። ደግሞ እያዘንኩ ነው ማነሳው ትላለህ። በቃ የሆነ የሚጎልብኝ የሆነ ነገር ይሰማኛል። የሆነ ነገር ለማንሳት ስል እንደ አዲስ ቢውልድ ለማድረግ ደግሞ ድጋሚ አሁን መነቃቀል አለብኝ እንዳለ መልሼ ደግሞ እስቲ ለጊዜው ኤዲት የማደርግበት ቦታ ያስፈልገኛል። እሱ ነው ችግሩ። ሙሉ ኤዲት የማደርጋቸውን እዚህ ላይ ስለሆኑ አሪፍ ኳሊቲ ቪዲዮ ስቀርጽላችሁ ፍላት ምናምን ይሄ ብዙ ፕሮሰስ ያለው ቪዲዮ ስሰራ ግዴታ በኮምፒውተር ነው መስራት ያለብኝ። ስለዚህ በሱ ትንሽ ያሳስበኛል። ግን ያው ትንሽ እሱ ያሳስባል። ሌላው ግን ዝም ብሎ ኖርማል ኳሊቲ ደግሞ ከሰራው በስልኬ ቀርጬ እዛው ኤዲት አድርጌ መፖስት ይችላል። ለጊዜው ወይ እንደዛ አደርጋለሁ አሪፍ ቦታ እስካገኝ ድረስ ማለት ነው። እየጨረስን እንገኛለን። እቃዎቹ እንዳለ በትናንሽ ከፋፍያቸዋለሁ። መኪና እየጠበቅን ነው። ሻንጣ አዘጋጅተናል። ሁሉም ፓክ ተደርጓል። እቃ መውጣት ብቻ ነው የሚቀረው። ፍሎሩ ላይ ያው እነዚህ እቃዎች ይወጣሉ። ይሄ ልጆቹ መጫወቻ ምናምን ነው። ቤታቸው ወስደናቸዋለሁ ብያለሁ። እነዚህ የኪችን እቃ የተወሰኑ ናቸው። የኪችን እቃ በቃችን ነው። እነዚህ ብቻ ነው ያሉት። እዚህ ጋር አለ የስቱዲዮ በብዛት የዩቲዩብ እቃ ነው የሚበዛው። እዚህ ጋር አለ እቃዎቹ ነው የኪችን እቃዎቹ ነው። የራሴ ቤት ስገባ ያስቀመጥኳቸው እስካሁን ነኳቸው። እዚህ ሩም ብዙም የለም። እነዚህ የምንጣፎቹ እዚህ የሚቀመጡ ናቸው። አልጋው እዚህ እንደሚቀር ይታወቃል። እዚህ ጋር እንዳለ ያልጋ ልብስ ምናምን አንሶላ ሁሉ ማጣጥቤ ለእነሱ የሚቀመጥ ስለሆነ አስቀምጬላቸዋለሁ። ሌላው በቃ ይሄ የተዝረከረከውን ቤቱን ማጽዳት ነው። ትንንሽ ነገር የቀረው የልጆቹ ልብስ አለ። ሻወር ቤትም ኦልሞስት ጨርሰናል ሁሉን ነገር። እዚህም ያው እንደምታዩት አጣጥቤ ቁጭ ያረኩላቸው ናቸው። እነዚህ እንዳለ ያው በጽድት አድርገው ነው ያው በስርዓት ነበር ያስረከቡኝ። እኔም በስርዓት እመልስላቸዋለሁ። ሁሉን ነገር አጣጥቤ ፏ አድርጌ ደግሞ አስረክባቸዋለሁ። ፏ ካረኩትም በኋላ ደግሞ እናያለን። አሁን መኪና ሲመጣ እንጭንና እናጸዳለን ማለት ነው። በአግባቡ እንዳስከረከቡኝ በአግባቡ እንመልሳለን ማለት ነው። እቃችን ሞልቷል። ተመልካቾች ያያችሁት ቪዲዮ ይሄን ይመስል ነበረ። በአግባቡ እቃችንን ፓክ አድርገን የአጋጣሚ ረሳሁት። ሙሉን አጽድቼ ምናምን ጨርሼ ሳስረከባቸው ቪዲዮ ቀርጻለሁ ብዬ ነበር፣ ረሳሁት። ግን እንዳያችሁት እንዳለ ሙሉ እቃውን አውጥቼ አንድ ባንድ እንዳለ እንትን ውስጥ ከተን ባስኬት ውስጥ ከተን እንዳለ በመኪና ፓክ አድርገን ምናምን በአግባቡ ቤቱን አጽድቼ ያስረከብኳቸው። አመት ተመሰጋግነ ያው ቲንኪው ተብለን ያው የአጋጣሚ በችኮላም ስለወጣው እነሱም ትንሽ ሶሪ ምናምን ብለው ግን ያው የተፈጠረው ተፈጥሮ እንደዚህ ሆኗል ማለት ነው። መንገዳችን እንግዲህ ሌላ እንቀጥላለን። ቤት እየፈለግን ነው ምናምን። ይህን ይመስል ነበር ቪዲዮ። እንግዲህ ከወደዳችሁት በላይክ በኮሜንት አስቀምጡልኝ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ። ፒስ። ኢትዮጵያ ለዘላለም ትኑር። ሰነበታችኋለሁ። ባይ ባይ።